አብዛኛው ኢትዮጵያዊ የሚተዳደርበት ግብርና ዘርፍ የገቢ ምንጭና የሀገሪቱ የኢኮኖሚ ጀርባ አጥንት ተደርጎ ይወሰዳል። ሀገሪቱ ቡናን ጨምሮ የቅባት እህሎችና የአበባ ምርትን ለውጭ ገበያ ስታቀርብ የቆየች ቢሆንም ከዘርፉ በሚገባ ልክ ሳትጠቀም ቆይታለች። ይሁን እንጂ ሁሉ ጸጋዋን ማልማትና መጠቀም ተስኗት ለዓመታት የድህነት ተምሳሌ ተደርጋ ተስላለች። ዜጎቿ ተመጽዋች በመሆን የምግብ ዋስትናን ማረጋገጥም አልተቻለም። ይህ ዓመታትን የተሻገረው የድህነት ታሪኳ ለመለወጥም በአዲስ እሳቤና የምግብ ዋስትናን ማረጋገጥ ይገባል በሚል ጥረት የተጀመረው ታዲያ 2010 ዓመተ ምህረት በተወለደው ሀገራዊ ለውጥ ነው። ለግብርናው ትኩረት በመስጠት ለሀገሪቱ የሚያስገኘው ዘርፈ ብዙ ጠቀሜታ በመረዳትና ቅድሚያ በመስጠት ግብርናው ለማዘመን በርካታ ተግባራት ተከናውነዋል። ግብርናን የመረጥንበት ዋናው ምክንያት በጣም ሰፊ መሬት ስላለን፣ ውሃ ስላለን፣ ሰው ስላለን ምግብ ከመለመን ራሳችንን ወደ መመገብ መሸጋገር አለብን ከሚል እሳቤ ነው። ይህም በከፍተኛ ሁኔታ እየዘመነ እየተለወጠ እየሄደ ያለ ነው። በቅርብ ዓመታት ውስጥ ኢትዮጵያ ከእንደዚህ አይነት ጥያቄ ነፃ ያወጣች ለሌሎች የምትተርፍ ሀገር ለመሆን የሚያስችላትን መሰረት እየጣለች ትገኛለች። የተለያዩ አማራጮችን በመጠቀም በዓለም አቀፍ ደረጃ በግብርናው ዘርፍ ዋና ተዋናይ የመሆን አቅም ሰንቃ እየሰራችም ይገኛል። በሚሊዮን ኩንታል የሚቆጠር ስንዴ ኤክስፖርት እናደርጋለን። ይሄን የምናደርገው የታሪክ እጥፋቱ ጅማሮ በዚህ ዓመት ይጀምራል። በሚቀጥለው ዓመት በብዙ እጥፍ እያደገ እንደሚሄድ ለኛም ለሌሎችም አመላካች በሆነ መንገድ ለመተግበር ነው። ይህንኑ ለውጥ ተከትሎ በዓመት አንድ ጊዜ ማምረት ባልን በመቀየር የበጋ መስኖ ስንዴ ልማትን ማስፋፋት ተጀመረ። በአንድ ክረምት ስራ አይረጋገጥም። ክረምት ስራ ጥሩ ነገር ነው። እሱ አርቨስት ይደረግ በጋም እንሰራለን። ልክ በጋውን ስንጨርስ ደግሞ ክረምት እንቀጥላለን። ሌማትም እንደዚሁ፣ ግሪን ሌጋሲም እንደዚሁ። ያ ሲደማመር የኢትዮጵያን ብልጽግና ካለምንም ጥርጥር እንጨብጣታለን። ስንዴ ምርት ራስ ለመቻል በተደረገው ጥረትም በሚሊዮኖች ኩንታል ማምረት ተችሏል። በስንዴ የሚለማውን መሬትንም 8.5 ሚሊዮን ሄክታር ማረስ ተችሏል። ባለፉት ዓመታት በተደረገው ጥረት 2016 መጨረሻ ላይ የሚታረሰው በስንዴ የታረሰውን መሬት ከ2.51 ሚሊዮን ሄክታር ወደ 6.6 ሚሊዮን ሄክታር ማሳደግ ችለናል። ዘንድሮ ደግሞ 2017 በስንዴ የሚለማውን መሬት ወደ 8.5 ሚሊዮን ሄክታር ማድረስ የተቻለበት ሁኔታ ተፈጥሯል። እንደ ሀገር በተያዘው በጀት ዓመት ከ300 ሚሊዮን ኩንታል የሚልቅ የስንዴ ምርት ለማምረት እቅድ ተይዞ እየተሰራም ይገኛል። 32.76 ኩንታል በሄክታር የነበረውን 2016 መጨረሻ ላይ ወደ 38 ኩንታል በሄክታር ማድረስ የተቻለበት ዘንድሮ ደግሞ ከዛ ከፍ ለማድረግ እየተሰራ ያለበት ሁኔታ አለ። በ2016 መጨረሻ ላይ ወደ 230 ሚሊዮን ኩንታል ማሳደግ ተችሏል። ዘንድሮ ደግሞ ወደ 300 ሚሊዮን ኩንታል ለማሳደግ እየተሰራ ነው። ከውጪ ይገባ የነበረውን ስንዴ ማስቀረት ተችሏል። ይህም ባለፉት የለውጥ ዓመታት የግብርናውን ዘርፍ በማሳደግ ስንዴ በበቂ ሁኔታ ለማምረት የተሰራው ስራ ውጤታማነትን የሚያመላክት ሆኗል። ማስቀረት ብቻ ሳይሆን እንደውም ወደ ውጭም እስከ መላክ ድረስ የደረስንበት ሁኔታ እንዳለ እናውቃለን። እንግዲህ ስንዴ ከውጭ መግዛቱ ከ2 ዓመት በላይ ሆኖታል ማለት ነው አሁን ከተቋረጠ። ስለዚህ በዚህ ዙሪያ በሰብል ልማት በበጋ ስንዴም በመኸርም በበጋም የምናመርተው የስንዴ ምርት በከፍተኛ ሁኔታ የጨመረበት ሁኔታ አለ። ስንዴ ብቻ ሳይሆን በሰብል ልማት በአጠቃላይ ያመጣናቸው ለውጦች በጣም ከፍተኛ ናቸው። እንግዲህ ግብርና እንደ ትልቅ የኢኮኖሚ አንዱ የጀርባ አጥንት ነው በሚል የተወሰደ ነው። ኢትዮጵያ ስንዴን በበቂ ማምረቷ በመዲናዋ የነበረውን የምርት አቅርቦት እጥረት ቀርፏል። በአንድ ወቅት ያጋጥም የነበረው የዳቦ ቤቶች መዘጋት ዛሬ ታሪክ ሆኗል።